መውጣት አልችልም። እኔ ማልቀስ የሆነ ችግር ይዘኛል። እኔ ባልክስ ደስ ስንት ተነጋግረን በዚህ እድሜ እንዴት ታለቅሳለህ እንዳልባል ነበር። አይዞ ይሳቃችን አይዞ እንዳታለቅስ ቢሳካና አብረ ከነሱ ጋር ጉዞ ብታደርግ በጣም ደስ ይል ነበር። ነገር ግን ደግሞ አልተሳካም። አይዞ አታልቅስ። እንዲሁም ደግሞ ሙሽሮቻችን እንግዲህ ጉዞ ወደ ዱባይ እያደረጉ ነው። መልካም ጉዞ ብላችሁ መልካም ምኞታችሁ ግለጹላቸው። እኔ በበኩሌ መልካም ጉዞ ብያለሁ። የሀገሬ ልጆች ወዳችኋለሁ። እንዲሁም ደግሞ ዛሬ በለቀቁት ቲክቶክ ላይ በለቀቁት ቪዲዮ አብርሽና ሩታ በአብዛኞቹ ቲክቶክን ላይ ዩቲዩብ ሰፈርም ጎራ ዞር ስል የለበሰችው ሩታ የለበሰችው ቲሸርት የጽጌ ነው። ወላሂ ይበሉ። እናንተ እኮ አመት ነው የምታስቁኝ አንዳንድ ጊዜ ማለት ነው። ቢሆንስ ምን ችግር አለው? ጓደኛ የላችሁ? ተዋውሳችሁ አታውቁም እናንተ? እኔ በበኩሌ ከጓደኞቼ ተዋውሼ ለብሼ አውቃለሁ። ብርቅ ነው እንዴ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሙሽሮቹ ቪዲዮ ነው ማለት ነው። ዛሬ እንግዲህ ሙሽሮቹ ጉዟቸው ወደ ዱባይ አምርተዋል ማለት ነው። እንዳያችሁት ይሳቅ እንግዲህ ሸኝቷቸው ሲመለስ ባለቅስ ደስ ይለኝ ነበረ፣ ወንድ ልጅ ሁኜ እንዴት አለቅሳለሁ፣ ሼም ይዞኝ ነው እያለ ነው ማለት ነው። አይዞ ይሳቃችን አታልቅስ እንዴ። ለነገሩ ማስነካት ካለብህ ማስነካው እንዴ። እንደዚህማ እንደተናደድክ እንዳትመለስ። ትንሽዬ ነካ አድርገው። የሚሸኝ ሰው እኮ ያለቅሳል፣ ዝም ብሎ በባዶ አይመለስም። ለማንኛውም አታልቅስ። ከዱባይ የበለጠ ሰርግ ቡታጀራ ላይ ነው የሚገኘው ማለት ነው። ለዛውንም ቤተሰብ ባለበት፣ እናት አባት ባለበት ትልቁ ሰርግ ቡታጀራ ላይ ነው። የሁለቱም ቤተሰብ በሚገኙበት ማለት ነው። ከዛም በመቀጠል የቤተሰብ ትውውቅ አለ፣ መልስ አለ። ስለዚህ ትልቁ ሰርግ ቡታጀራ እያለ ዱባይ ስላልተሳካለ ታለቅሳለ? አረ እንዳታለቅስ ይሳቅ፣ እንዳታለቅስ። ቢሳካልህና ከጓደኞች አብረ ብትሄድ ደስ ይለን ነበር ማለት ነው። ነገር ግን ደግሞ አልተሳካም። በቃ ለአንተ ጥሩ ነገር አስቦልህ ሊሆን ይችላል እና አይዞ ሙሽሮቻችን ሩታዬ፣ አብርሽ እንዲሁም ደግሞ እነ ጽጌ፣ እነ ሜሪ፣ እነ ዳኒ መልካም ጉዞ ብያለሁ። መልካም ጉዞ፣ በሰላም ተመለሱልን። ሲሄዱም አንድ ላይ ሲመጡም አንድ ላይ ምን ብላችሁ እንዳላይ ነው የሚል ዘፈንም ጋብዘውናል ማለት ነው። አዋይ ላይ ያችሁ በሰላም ተመለሱልን። መልካም ጉዞ ብላችሁ መልካም ምኞታችሁ ተመኙላችሁ። አይከፈልበትም። መልካም ምኞት እኮ መመኘት ትልቅ ነገር ነው። ገባችሁ አይደለም? የፈለገውን ሰው ብትጠሉትም የፈለገውን ማክል እንትን ብትሉት ጉዞ ሲጓዝ መልካም ጉዞ ተብሎ መልካም ምኞት መመኘት ትልቅ ነገር ነው። በሰላም ድረሱ፣ በሰላም ተመለሱልን ብላችሁ መልካም ምኞታችሁን ግለጹላቸው። እኔ በበኩሌ የሀገሬ ልጆች የውትዬ እንቁዎች አብርሽና ሩታ እንዲሁም ደግሞ ጽጌ፣ እነ ዳኒ፣ እነ ሜሪ በሰላም ድረሱልን። መልካም ጉዞ ብያለው ማለት ነው። የእውነት በጣም ደስ ይላል። ነገር ግን ይሳቅ ብቻ አይደለም የተመለሰው። ማን ነበር የሚባለው? የአብርሽ ጓደኛ ወይም ደግሞ ካሜራማን፣ ይቅርታ ስሙን ጠፋብኝ ማለት ነው። ስኩዌር ሸሚዝ ነው የለበሰው፣ ከነሱ ጋር ነበረ። እሱን ተመልሰዋል። እንዲሁም ደግሞ ኤፍሬም የአብርሽ ወንድም በስልክ ደውሎ በሰላም ተመለስልኝ እያለው ነበረ። ለካ ኤፍሬም አይሄድም ማለት ነው። የእሱን ቪዛ ተበላሽቷል ወይስ እንዴት ነው? አልገባኝም። በሰላም ተመለስ ብሎ መልካም ምኞቱን እየገለጸ ነበረ ማለት ነው። እንግዲህ በዛ ቦታ ኤፍሬም አላየነውም። ነገር ግን ደግሞ አንድ ግራ የገባኝ ነገር ምንድን ነው፣ ይመልሳሉ እያሉ ነበረ። ማህተብ ሲመጡ ይመልሳሉ። እኔ ግን ለመጀመሪያ ጊዜ ነው እንደዚህ አይነት ነገር የምሰማው ማለት ነው። ኤርፖርት ገብታችሁ ቪዛ ከመጣላችሁ በኋላ ትኬት ከቆረጣችሁ በኋላ የመመለስ ነገር አለ። ዛሬ ነው ገና ለመጀመሪያ ጊዜ የምሰማው ማለት ነው። ለማንኛውም ያው ታምሌላቸው ወይ ርዕሳቸው ሁላችንም ተሳክቶልን ጉዟችን
አድርገናል፣ ደስ ብሎናል ብላ ነው ጽጌ ለቀቀችው ማለት ነው። እንኳን ደስ አላችሁ፣ ሁላችሁን ተስተካክሎላችሁ ጉዞ ስላደረጋችሁ ማለት ነው። ሌላው ማርክ ነው። ማርክ አላየነውም። ማርክ የት ሄዶ ነው? ወይስ እሱንም አይሄድም? ግራ ገባኝ እኮ። ለነገሩ ወይ ቅደም ተከተል ምናልባት ገብተው ሊሆን ይችላል። ቪዲዮ ምናልባት በቪዲዮ ውስጥ ካልገባ አላሁ አለም ያው እንደሚሄድ ተናግሮ ነበር ማለት ነው። በትላንቱ ፕራንኩ እንደሚሄድ ተናግሯል። ሁሉ ነገር እንደጨረሰ ማለት ነው። ሌላው ስለነሱ እዚህ ላይ አቆማለሁ። መልካም ጉዞ ብያለሁ። እናንተም መልካም ጉዞ ብላችሁ መልካም ምኞታችሁ ግለጹላቸው። ሌላው ምንድን ነው ዛሬ ጠዋት ላይ ቲክቶክ ላይ ቪዲዮ ለቀው ነበር አብርሽና ሩታ ማለት ነው። ነጭ በነጭ ነው የለበሱት። ዛሬ ውብ ሆነዋል ማለት ነው። እና የለበሰችው ልብስ እኮ የጽጌ ነው እያላችሁ ነበረ ማለት ነው። እኔ የምለው ማለት ነው እውነት እንደ ሀቅ ማለት ነው። የጓደኞቻችሁ ልብስ ተዋውሳችሁ ከጓደኞቻችሁ ተዋውሳችሁ ለብሳችሁ አታውቁም? እንደ ሀቅ እውነታውን ተናገሩ። እኔ እውነታውን እናገራለሁ። ከጓደኞቼ ጋር ተዋውሼ አብሬ ልብስ ለብሻለሁ። ምንም ብርቅም ድንቅም አይደለም ይሄ ማለት ነው። ከጓደኞቻችሁ ብዙ ነገር ታሳልፋላችሁ። ደግሞ ልብስ ተዋውሶ መልበስ ብርቅ ነው እንዴ? እንደ ብርቅ ሊወራ ነው እንዴ? ምን ሆናችሁ ነው እናንተ እንዴ? ስንቶቻችሁ? ኧረ ሁላችንም ጓደኛ የምንዋደድ ጓደኛ የልብ ጓደኞች የሆናችሁ የጓደኞቻችሁ ልብስ ተዋውሳችሁ ለብሳችኋል። አትደብቁ እንዴ! ምን ነው ራሳችሁ እንደ እንትን የምትቆጥሩት ማለት ነው። እኔ በበኩል ያልኳችሁ እኮ እኔ ከጓደኞቼ በጣም የምወዳቸው በጣም የማከብራቸው በጣም የሚወዱኝ በጣም የሚያከብሩኝ ስለነሱ ምንነት ማንነት የማውቀው ጓደኞቼ አብሮ አደጎቼ ልብስ ተዋውሼ ለብሻለሁ። እኔ ጓደኞቼ ልብስ አልተዋስኩም አልለበስኩም ብል ነገ አንድ ሰው እዚህ ጋር መጥቶ የሚያቀኝ ይናገራል ማለት ነው። እኔ ከጓደኞቼ ተዋውሼ ምንም አልቀረኝም ለብሻለሁ። ስለዚህ ጽጌ ወይም ሩታ የጽጌ ቲሸርት ብትለብስ ብርቅ አይደለም፣ አዲስም አይደለም። ሁለት የሚጓደዱ ጓደኞች ናቸው። የጽጌ ቲሸርት ብትለብስ ምንድን ነው ክፋቱ ማለት ነው? ሲቀጥል የጽጌ ቲሸርት አይነት ብቻ ነው እንዴት እንትን ፋብሪካውን የሚያመርተው ማለት ነው? ስንት ቲሸርቶች አሉ። ምናልባት እንኳ ተመሳሳይ ገዝተው ለብሰው ሊሆን ይችላል። የጽጌ የምትለብሰው አይነት ከዚህ በፊትም እንዴ ቅንድቧ ብትሰራ ከጽጌ አይተሻላችሁ። አሁን ደግሞ የጽጌ ቲሸርት ነው የለበሰችው። ወይ እናንተ! ኧረ አንዳንዴ እንተሳሰብ እንዴ! እንደ ወጣት እንደ ተማረ ሰው እናውራ እንጂ ይሄ እኮ አዲስ ነገር አይደለም። በቃ ይህ የምታወሩት ነገር በሙሉ አዲስ ነገር አይደለም። ለማንኛውም ይህ ዝባዝንኬ እናቁምና መልካም ጊዜ ይሆንላችሁ። መልካም ምኞቴን የምገልጽላችሁ መልካም ጉዞ የሀገሬ ልጆች ማለት ነው። በሰላም ያሰባችሁትን ተሳክቶላችሁ በሰላም ለምዬ ኢትዮጵያ ለሀገራችሁ ያብቃችሁ ነው የምለው። ይሄ ብቻ ነው የምለው ማለት ነው። ይሄ ቲሸርት የሷ ነው የለበሰችው። ሱሪውስ አብርሃም የለበሰው ሱሪ ማን ነው? እሱን እኮ ነው። ጫማውስ ካልሲውስ የማን ነው? እስኪ በደንብ አትኩራችሁ እዩት። እናንተ እኮ እናቴ ከሰሟችሁ ብዙ ነገር ታወራላችሁ ማለት ነው። ለማንኛውም እኔ የምላችሁ በቃ ብርቅ አይደለም። ይሄ ነው ብርቅ አይደለም። ተዋውሶ መልበስ ብርቅ አይደለም። ሁለት የሚዋደዱ ጓደኛሞች ልብስ ተዋውሶ ይለብሳሉ። አዲስ አይደለም። እያንዳንድሽ አንቺም ተዋውሰሽ ለብሰሻል። ራስሽን እንደንትን አትቁጠሪ ነው የምለው። ሰላማችሁ አላህ ይብዛልኝ። እወዳችኋለሁ። ምንም ማድረግ አይቻልም። ነጭ ነጯን ማውራት ስለምወድ ነው። ምንድን ነው የምትቀባጥረው እንዳትሉኝ፣ እውነታው ነዋ። እኔ የጓደኛዬ ልብስ ተውሻ አልለበስኩም ብትኝ እስቅብሻለሁ። ከት ብዬ ነው የምስቅብሽ ማለት ነው። ለምን ስለማቅ ማለት ነው። እያንዳንዳችን ተዋውሰን ለብሰናል። የሚደበቅ ነገር አይደለም። ባይ